ታምራት ወንድማችንን በጩቤ ወጋው። ግሩም አሁን ላይ ሰይጣናዊ ጭካኔውን እያሳየ ነው። ቁስሉ እንዴት ነው? ምንም አይልም። እንዴት ነው አንተ? ሰላም ዛቻ የደረሰበት መሆኑ እንደ ሰው ያማል። ጨክኖ እንደዚህ ነገር እንደዚህ እንግዲህ ቀንጥሽ ሁለት ቦታ ጨርሰሻል። እኔም ጉዳይ አሁን እየሳትን ነው። መቀላለዱ እናንተ ማለት አያስፈልግም። አንተና ግሩም በጣም አሁን ላይ ተጣልታችኋል። ግሩም አንተን ለመግደልም ሆነ ለመጉዳት በጣም እያፈላለገ እንደሆነ ግቢው ባዶ ሆነ አልሆነ ምንም የሚያገባችሁ ጉዳይ የለም። እሱን ቪዲዮ ሁሉንም እከታተላለሁ፣ እወደዋለሁ። የት ነው ያለሽው? ምንም ቢሆን ወንድሜ ነው፣ እወደዋለሁ። ምንም የሚያሳዝነው ሽሜ ሁሉም ነገር በቃ ልክ እኔ እንደጠበቅኩት አልሆነልኝ። ምን አይነት ወሬ ነው እያወራኸኝ? ልቀቁኝ እስቲ። ተረጋጋ። ምን ማለት ነው ተረጋጋ? ወይኔ ማን ነው የሚያምነኝ? ሽሜ እንደዛ እኮ ተረጋጋ። እንደዛ አትረዳኝ። እኔ እንደዛ ማለት ፈልጌ አይደለም። እናቴን ረሳ። ስማይ በተረጋጋ መንፈስ ማውራት ካለብን የምናወራበት እንደሚታወቀው አሁን ላይ ያለውበትን ሁኔታ ያለውበትን እንቅስቃሴ እንዲህ ነው ብዬ ለማውራት በጣም የሚከብድ ነው። ወይኔ ማን ነው የሚያምነኝ? ሽሜ እንደዛ እኮ ተረጋጋ። እንደዛ አትረዳኝ። እኔ እንደዛ ማለት ፈልጌ አይደለም። ግሩም ጤነኛ አይመስለኝም። እውነቱን ነው የምነግራችሁ፣ ጤነኛ አይመስለኝም። ወንድማማቾች መካከል እንዴት እንደዚህ አይነት ነገር ይፈጠራል? ካሜራውን አስቆመውና ከዛ መነጋገር ካለብንም ሌላ ቦታ ሄደን እንነጋገር። ከራሱ በላይ በሚወድ ሰው በቃ ስለዛኛው ስለ አዲሱ ዕቃ ነው አይደል? አዎ ስለ አዲሱ ዕቃ ምናምን በደንብ አውሪ። ጤነኛ አይመስለኝም አሁን ላይና እሱ እንዴት በዚህ ልክ እኔ ላይ በደልን ያደርሳል? ሽሜ ሴቶችን ደፈረ። ሽሜ እንደዚህ ለሀብት ነው የመጣው፣ ለውርስ ነው የመጣው። በዚህ ልክ ከሰው ቁጥጥር ውጪ ሲሆኑ ያማ የሚያስጋ ጉዳይ ነው። ለዛ ምን እያልክ ነው? ምንድነው እያልክ ያለው? ምንድነው እያልክ ያለው? ማናችሁ? ምንድነው እያልክ ያለው? ትዝታ ለሱ ወላጅ እናቱ ልትሆን ትችላለች። እኔ ትዝታ ላይ እንዴት በዚህ ልክ ጭካኔ ይሰራሉ? እስኪ አስቡ። እኔ ለአንተም ወንድም ነኝ፣ ለግሩምም ወንድም ነኝ። ምንድነው የሚያውቀው? ሁሉ ነገር ያውቃል ማለት ያማህ እንዴ? አንተ ምንድነው የተነካው ነገር አለ? የሆንከው ነገር አለ? ግሩም እሱ ነው። ዛሬ እያሳደደኝ ነው፣ ዛሬ እየዛተብኝ ነው። በጣም እየተበታተኑ ነው ያሉት። እናቴ ጋር የነበረኝን ነገር ታውቃላችሁ። እናቴ እስካሁን ጤናዋ ልክ አይደለም። ስሌን በውስጤ ይዤ ነው ይህንን ይገባኛል። ሽሜ ይገባኛል። ተረጋጋ። በቃ እሺ ተወው። ማንም ሊረዳኝ። ስለ መርጌታው የምታውቀው ነገር አለ? ሰላም እንደምን አላችሁ ውድ የቻናላችን ቤተሰቦች፣ እኔ ወንድማችሁ ከሀቅ ግንባር ሽመልስ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ እንደሚታወቀው አሁን ላይ ያለውበትን ሁኔታ ያለውበትን እንቅስቃሴ እንዲህ ነው ብዬ ለማውራት በጣም የሚከብድ ነው። አንድ በጣም እንደራሱ በሚያምን እንደራሱ በሚያስብ ከራሱ በላይ በሚወድ ሰው አስፈላጊ ከሆነ ነፍሱን አሳልፎ ሊሰጠው በሚችል ሰው አንድ ሰው ስደት እየደረሰበት ማስፈራሪያ እየደረሰበት ዛቻ እየደረሰበት መሆኑ እንደ ሰው ያማል። ማለት ግራም ያጋባ ነው። ብዙ ነገሮች በዚህ ልክ ከሰው ቁጥጥር ውጪ ሲሆኑ ያማል። ለኔ ግሩሜ ሁሉ ነገሬ ነው። ዛሬ ያሳደደኝ ነው፣ ዛሬ እየዛተብኝ ነው፣ ዛሬ በእኔ ላይ የጥላቻ ቃላቶችን በዚህ ልክ ሚዲያ ላይ እየሰራ ነው ብዬ እሱን ልጠላው አልፈልግም። ለምን ከዚህ በፊት አብረን ያሳለፍናቸው ደጋግ ጊዜያቶች፣ ከዚህ በፊት አብረን ያሳለፍናቸው የአብሮነት ጊዜያቶች፣ ከዚህ በፊት አብረን ያሳለፍናቸው ውጣ ውረዶች አሁን ላይ እኔ በዚህ ልክ እሱን ክፉ አድርጌ እንዳላስብ ያደርገኛል። ማለት እኔ አላቅም። እኔ እንግዲህ የዛተብኝ ነው፣ ዛቻዎችን ወደ እኔ እየላከ ነው። አገኛለሁ ሽመልስ እያለ ነው፣ ሽመልስ እንዲያረጋለሁ እያለ ነው። እስኪ አስቡት። ማለት ለእናንተ ግልጽ አድርጌ መናገር ስለፈለግኩ ነው። ለምን ከእናንተ የተደበቀ ህይወት የለንም እስከማውቀው ድረስ እኔ እስከገባኝ ድረስ እውነቱን ስነግራችሁ ሀዘናችን እናንተ ጋር ነው፣ ደስታችን እናንተ ጋር ነው፣ ማጣታችን እናንተ ጋር ነው፣ ማግኘታችን እናንተ ጋር ነው። ከእናንተ የተደበቀ ህይወት የለንም። ለምን ለዚህ ህይወት ብለን ተለይተን እየኖርን ስለሆነና ምንድነው አሁን ላይ እየሆነ ያለው ግን በተቃራኒው ከዚህ የተለየ በጣም የሚያስፈራ ነገር ነው። ማለት እያያችሁት ነው። መቅደስ ማለትም የግሩም እጮኛ ወይም ደግሞ ሚስት እንግዲህ ባለፈውም እንዳያችሁት ከኔ ጋር ጓደኝነት ነበረን። ማለት ከሱ በፊት እንተዋወቅ ነበር። የተለየ ሳይሆን እኔ የተለየ ፍላጎት ለማንም የለኝም። አሁን ላይ አላማ አለኝ፣ ስራ አለኝ። ህይወቴ ውስጥ ብዙ ሪሌሽኖች ነበሩ፣ ግን ለስራዬ የሚስማሙ አልነበሩም፣ ከስራዬ ጋር የሚሄዱ አልነበሩም። ስለዚህ እኔ ደግሞ የተነሳውበትን አላማ የሚያስተኝን የትኛውንም ነገር ስለማልፈልግ ሁሉንም ነገር እያቆምኩ ነው የመጣሁት።
ኢቭን አባቴን እያሳደድኩ ነበር ታውቃላችሁ። እናቴ ጋር የነበረኝን ነገር ታውቃላችሁ። እናቴ እስካሁን ጤናዋ ልክ አይደለም። እንግዲህ እንደሰማችሁት ከሆነ ባለፈው ከዚህ ሁሉ ከቤተሰቤ መበላሸት ጀርባ የግሩም እጅ እንዳለ ነው የሰማሁት። ይሄ በጣም ያማል። እንደ አንድ ሰው እስኪ ያስቡት። ማለት እኔ በዚህ ልክ ክፉ ከሆንኩኝ፣ እኔ ግሩም በሚያወራው ልክ ክፉ ከሆንኩኝ፣ ግሩም ስለኔ በሚያሰራጨው ልክ ክፉ ከሆንኩኝ ለምን እህቴን ሰዋታለሁ? የሆነ ጥቅም ፈለገ ለምን እህቴን አሳልፌ ሰዋታለሁ? ለምን የገዛ እናቴን ወላጅ እናቴን አሳልፌ ሰጣታለሁ? እኔ ቤተሰቤን ጥዬ የትኛውን በቀል ነው የምበቀለው? ቤተሰቤን እየጎዳው የምበቀለው ስለ ቤተሰቤ ከሆነ እምዋሻው ስለ ቤተሰቤ ከሆነ ለራሴ ከሆነ ለምንድነው አሳልፌ ቤተሰቤን መስዋዕት ማረከው? ለምንድነው አባቴ እንደዛ ነው ስለተባለ እኔ እሱን ማሳድደው? ለምንድነው አንድ ያለችኝን እህቴን ማይን በዛ ልክ መስዋዕት ያረኩት? እስኪ አስቡት። ማለት እንደ ሰው ማሰብ ያስፈልጋል። አንዳንዴ ነገሮችን ትላንትን አስበን የሆነ ነገር ለማድረግ እንሞክርና ግን አሁን ላይ እየተፈጠሩ ያሉት ነገሮች ደግሞ እንዴ ይሁን ያልታየኝ ነገር አለ አይኔን መግለጥ ይኖርብኝ ይሆን እንድንል ያደርገናል። ለምን እንደሆነ ታውቃላችሁ? ማለት አሁን እንግዲህ ግሩም አሁን ላይ እኔንም እያሳደደኝ ነው። በዚህ ልክ እንግዲህ አይታችኋል። አገኛለሁ ብሎ እየዛተብኝ እኔ እሱን ቪዲዮ ሁሉንም እከታተላለሁ፣ እወደዋለሁ። ምንም ቢሆን ወንድሜ ነው፣ እወደዋለሁ። እሱ እንዴት በዚህ ልክ እኔ ላይ በደልን ያደርሳል? እንዴት እኔን በዚህ ልክ ያሳደደኛል? እዩ እኔ የሚገርማችሁ ቤት ገብቼ ልብስ መቀየሩላ አልቻልኩም። በዚህ ልክ ነው እሱ እኔን እያሳደደኛል። ለምን ብትሉ ኢቭን እናቴ አካባቢ ሰዎች እየፈለጉኝ ነው። የገዛ የኛው ሰዎች ከኔ ጋር የነበሩ እኔን የሚያውቁኝ ሰዎች እያሳደዱኝ ነው። መኖሪያ ቤቴን መሄድ አልቻልኩም። እሄድበታል ተብሎ ያሰቡትን ሁሉንም ቦታ እኔን እያሰሱ ነው ያሉት። ስለዚህም ነው እዚሁ ባለፈው የነበርኩበት መጋዘን እየጠፋው ሲመጡ እየወጣው ሰው ሲመጣ እየወጣው ከዘበኛው ከዚህ ልጅ ጋር እሱም አግዞኝ እዚሁ ተደብቄ ያለሁት። እዚሁ ተደብቄ እየኖርኩ ከሰው ጋር እዩ። እኔ ስወጣ ግሩም እኔን ለመጀመሪያ ጊዜ ይሄንን የመቅደስን ቃል ሰምቶ እኔን ማሳደድ ሲጀምር ሁሉም ነው እኔ ላይ የተነሱት። ከዛ ቶሎ ማምለጥ ነበር። ለምን ወንድሜን ፊት ለፊት እንዴት ልጋፈጥ? እንዴት ዝም ብዬ እሱ ሊገለኝ እንደዛ ስንት ነገር እየመዘዘብኝ እንዴት ቁጭ ብዬ እሱ ወንጀለኛ እንዲሆን እኔም ደግሞ በማላውቀው ለምን እቀጣለሁ ብዬ ስወጣ ከኔ ጋር 5 ሰዎች ናቸው የወጡት። እሱ ጉልበት አላቸው። ከ50 በላይ የሆኑ አባሎች ከሱ ጎን አሉ። ብዙ አቅም ያላቸው እሱ ጎን አሉ። ለምን? እሱን ስላመኑ፣ እሱን ከኔ በላይ ስለሚያውቁ። ግን ደግሞ ቀድሞ በመጀመሪያ ጉልበት ባለው ወይም ደግሞ ብዙ ሰው ባለው አይደለም። እውነት ደግሞ በአንድ ሰውም ቢሆን እውነት ትወጣለች። እና አሁን አንድ በጣም ያሳዘነኝ ነገር ስላለ ነው በዚህ ልክ እናንተን እያወራው ያለሁት። እሱም ምንድነው እንግዲህ መርጌታ ተድላ ብለው እኔ ከዚህ መርጌታ ጋር ስንት ነገሮችን እያረኩ እንዳለው ብዙ ነገሮችን በዚህ ልክ አስተባብሬ የሱን ህይወት እያበላሸው እንደሆነ ጥቅም ፍለጋ እንደሆነ የሚገርማችሁ እኔ ግሩም ጤነኛ አይመስለኝም። እውነቱን ነው የምነግራችሁ፣ ጤነኛ አይመስለኝም። ለምን? እኔ አሁን በዚህ ልክ እናቱን እንደዚህ ያደረገው እሱ ነው እንደዚህ እየተባልኩ ስንት መረጃዎች በዚህ ልክ እጄ ላይ ያሉ ምንድነው የተፈጠረው? እስኪ ሰከን ብዬ ላስብ ብዬ ነው ፖዚቲቭሊ ነገሮችን ለመረዳት እየሞከርኩ ያለሁት። እሱ ግን በዚህ ልክ የሰው ወሬ እየሰማ በዚህ ልክ የሰው የነገሩትን እያመነ እኔን እያሳደደኝ ነው። እና የሚገርማችሁ ታምራትን ታውቁታላችሁ። ታምራት ማለት ለኛ ትልቅ ወንድማችን መካሪያችን የሆነ በብዙ ነገር ከጎናችን የሆነ የሚመክረን ወንድማችን በጣም ንጹህ ወንድማችን ነው። በሁሉም ነገር ከጎናችን የሆነ እና ታምራት እኔ ከወጣ በኋላ እሱ ጋር ነው የነበረው። እንግዲህ እነ ቡራ እናንተ በብዛት ከኔ ጋር ከዚህ በፊትም በስም ደረጃ የምታውቋቸው ታምራት ብሩክ ናቸው ብዙዎቹ አሉ። እና ብሩክ እነ ታምራት ያኔ እዛ ክደውኝ ሲቀሩ እኔ በጣም ካብዶኝ ነበረ። እንደዚህ 5 ወንድሞቼ ብቻ ተከትለውኝ እነዛ እኔን ማመን አቅተው እውነት ሽመልስ ሴት ይደፍራሉ፣ እውነትም የወንድሙን ሚስት ደፍሮ በዚህ ልክ አስረግዙ በዚህ ልክ ክፋትን አድርገው ብለው እዛ ጋር ሲቀሩ ታምራት ለካ ለአንድ ትልቅ ዓላማ ነበር እዛ ጋር ይቀር። እሱም እኛ ጋር ሆኖ ሳይሆን ትክክለኛው ይሄ ነገር የተነሳበት ቦታ ላይ ሆኖ እኛን ለማስታረቅ ብዙ ነገሮችን እየሞከረ ነበር። እኛን ለማስታረቅ ከዛ እኔ ጋር መጣ።
ሽሜ ላስታርቃችሁ ፈልጋለሁ እንድታወሩ ፈልጋለሁ ላገናኛችሁ ፈልጋለሁ ያ ማንንም ጣልቃ ገብነት ሳይኖር እናንተን አገናኝቼ እንድታወሩ ፈልጋለሁ ብሎ መጣኔ ጋር አወራኝ እሺ እኔ ደስ ይለኛል ማውራት ፈልጋለሁ እየሆነ ያለው ነገር ግራ ነው አልገባኝም ስለዚህ እኔ ብዙ እሱን የምጠይቃቸው ጥያቄዎች አሉ ትዝታ ለሱ ወላጅ እናቱ ልትሆን ትችላለች እኔ ትዝታ ላይ እንዴት በዚህ ልክ ጭካኔ ይሰራሉ እስኪያስቡ ትዝታ እኮ ለኔ በኔ እድገት ውስጥ ለኔ በዚህ መድረስ ውስጥ እኮ የራሷ አስተዋጽኦ አላት እንኳንስ ከአንድ ሰው ከእጇ በልተን እንደዚህ ከእጇ በልተን አድገን አይደለም አንድ ሰውን እኮ ዛሬ አውቀ የሆነ ደና ምኞት ቢያስብልህ የሱ ጉዳት ያማል እና እኔ በዚህ ልክ ትዝታን ምጎዳ አድርጎ እሱን ይማሰቡ ትዝታን በዚህ ልክ ለገንዘብ ማግኛ ብዬ እሱ ላይ እንድጫወት አድርጎ እሱን እኔ ማሰቡ በጣም ስለገረመኝ ታምቤኔ ጋር ሲመጣ ሻልኩ ደስ ይለኛል ላውራው ልጠይቀው ፈልጋለሁ ስለናታችን ላውራው ፈልጋለሁ እሱ ስለየሄደበት ያለው ነገር ልጠይቀው ፈልግ እየሰማው ስላለውትና እሱም ደግሞ በኔ ላይ ያደረገ ያለው ነገር ልጠይቀው ፈልጋለሁ ብዬ ፈቃደኝነቴን ነገርኩት ከዛ ታምራትም እሱ ጋር ሄዶ እኔ ጋርም እንዳወራው ከሱ ጋር ለማውራት ፈለገ ታምራት ወንድማችንን በብዙ ነገር ብዙዎች ለጥቅም ብሎኛን ሲክዱ ከጎናችን የሆነ ወንድማችንን ግን ምን እንዳደረገ ታውቃላችሁ በጩቤ ወጋው ታምራትን እንዲሞት በጩቤ ወቅቶ ጣሉት በዚህ ልክ ነው ግሩም አሁን ላይ ሰይጣናዊ ጭካኔውን እያሳየን ያለው ከዛ ሌላውን ወንድሜም ከጎኔ ስለሆነ ከሱ ጋር ላገናኛችሁና ከሱ ጋርም ታወራላችሁ እና እኔ እንደዚሁ ልንገራችሁ ነው በጣም ማለት ከምለው በላይ ከማስበው በላይ ካይምሮይ በላይ ስለሆነ ብቻ ከባድ ነው ቤኪ አስገቡልኝ ታምራትን ደግፋችሁ አስገቡልኝ እና ከባድ ነው በጣም አንዱ ወንድሙ ላይ ታም ወንድሜና ግባ አሁን እንደኛ ቆስሉ እንዴት ነው ምንም አይልም ሽሜ እንዴት ነው አንተ ሰላም ነህ አለሁና ያው አይዞን እንግዲህ ከተመልካቾቻችን የምንደብቀው ህይወት የለንም አሁን ላይ ደግሞ ባለው ነገር እውነታዎችን ያወጣን ማንሄድ ከሆነ አሁን ይሄድንበት ያለው ነገር ከባድ ነው ማለት ያው ታውቃለህ አንተም በሁሉም ነገር እንግዲህ ህዝብ ከፊት ምን ሆነኔና ግሩምን ቢያቀንም እንዳንተ አይነት ጀግናና በጣም ንጹህ ልብ ያላችሁ ወንድሞቻችን ደግሞ ከጎናችን አላችሁ ይሄ የማይደበቅ ነገር ነው በቃ ከሁላችን ጎን ሆናችሁ በዚህ ልክ እየደገፋችሁን ያላችሁና ወቅቱን ለማውራት ማልደበቀ በዛ ልክ ግሩም እኔን ሳድደኝ እዛ ስትቀር አዝኜብህ ነበር እና ያው ሁሉንም ነገር ደግሞ ተመልካቾቻችን ማወቅ ስላለባቸው ነው እንግዲህ እንደዚህ እየታመምክ እንደዚህ ቆስለ እንድትገባ እስኪ ምንድነው የተፈጠረው እኔ የተወሰነ ብያለሁ እስኪ ምንድነው እየሆነ ያለው ግሩም ጋም ነበርክ እንግዲህ በዚህ ሁለት ቀን ውስጥ ነው እኔ ወድቀ አንስቺክ የሚያስፈልገውን ህክምና እንድታገኝ ያደረኩና እስኪ ያለውን ነገር ነገር ልክ ነው ሽሜ ሁሉንም አንተ ተናግረዋል በቅድሚያ ግን እኔ መናገር የምፈልገው ላይክ እንደዚህ ደው ከተጋው በኋላ አንተ ባትደርስልኝ ኑሮ እዚህ ጋር ቁጭ ብለን ራሱ መነጋገር አንችልም ነበርና ከልቤ ላመሰግን ፈልጋለሁ ወንድሜ እና ምን መሰለ አንተና ግሩም በጣም አሁን ላይ ተጣልታችኋል ግሩም አንተን ለመግደልም ሆነ ለመጉዳት በጣም እያፈላለገ እንደሆነ ግልጽ ነው ተመልካቾችም እንደሚያውቁት እኛም እንደምናውቀው በጣም እያሳደደህ ነው የሚገኘው አሁን ላይ ባለፈው ላይ አንተ ጋር መጥቼ ከግሩም ጋር ላስታርቃችሁ ፈልጋለሁ ሽሜ ስለ በመልካም ልብ ነው በቃ እሺ እኔ እኮ እንደውም እንደዚህ ላናግረው ፈልጋለሁ እሱ እንደዚህ አርጎኛል ሽሜ የሚለው ከኡነት በጣም ያራቃ ነው ምናምን ይያል ሁሉንም ነገር ስታስረዳኝ ነበር ተረድቼ ካለው አንተም ፍቃደኝነትን ተቀብዬ ልክ እንዳንተ ግሩምንም ላናግረው ሄድኩኝ ግን የሚያሳዝነው ሽሜ ሁሉም ነገር በቃ ልክ እኔ እንደተጠበቅኩት አልሆነልኝም እኔ እና ወንድማማቾች መካከል እንዴት እንደዚህ አይነት ነገር ይፈጠራል ግሩም ታው ይያልኩት በጣም ላናግረው ሞከርኩኝ እነ ብሩክና ብዙዎች ካንተ ጋር ሻሽተው ካንተ ጋር ርቀው እሱ ጋር ያሉት ታው ላይ የሚገርም እኔ አንድ ነገር ልነግር መፈልገው
እኔ ላንተም ወንድም ነኝ ለግሩምም ወንድም ነኝ ግሩምም ላንተም ለኔም ወንድማችን ነው አንተም እንደዛው ነህ እና ጨክኖ እንደዚህ ነገር እንደዚህ በጩቤ እስከማውጋት እኔ ብቻ አይዞህ አሁን እንግዲህ በዚህ ልክ አንተ ማየቴ ራሱ እኔ ደስ ይለኛል በዛ ልክ እንደዛ ደም በደም ሆነ ሳይ በጣም ነበር ከባድ የነበረው አሁን ጥሩ ደረጃ ላይ ነው በቃ አሁን ቁስል እስኪደን ነውና ወደ ተመልካቾቻችን እንድታውቁትም ነው ማለት እኛ እንደዚህ ግሩም አደረገ ሲባል ብቻ ግሩምን ጠላት ለማድረግ አልሮጥም እኔ ለምን ስለማቅ ትላንት ያሳለፍነው እንደዚህ አይነት ደግሞ ደጋግ ወንድሞች በመሃላችን ያሉ ስለ እርቅ የምታወሩ እርቅ በጣም እኔ መታረቅ ፈልጋለሁ መታረቀው ግን እውነታው ሲወጣ ነው መታረቅ ማለት የፈሪ መታረቅ አይደለም ወይም ደግሞ አጉል የሆነ አይደለም እዚህ ጋር ነፍስ ነው ያለው ያውም እናታችን የስንቱን ሰው ነፍስ ይያዳነን በዚህ ልክ ነውና እሱንም እንድታውቁት ነው ታምራትን ታውቁታላችሁ በእኛ መሐከል በዚህ ልክ ለእርቅ እየጣርክ ነበር እንግዲህ እኛን ለማስታረቅ ማለት አሁን ከመጀመሪያው ጀምሮ እኔ ስወጣ እሱ ጋር ነው የቀረው እስኪ ምን አስበህ ነው አሁን እንደ ካርከኝ ነበር አስቤ ነበር አንተም በእነሱ ልክ እውነት ሽመልስ ይደፍራል ሽመልስ እንደዚህ ክፉ ነገሮችን ያደርጋል አብረን አድርገን ራሱ አሁን እኔ አንድ ሌሎችም እንዲያውቁት የምፈልገው እኔ ከየት ክፍለ ሀገር ነው የመጣሁት ማለት ትንሽ አደግ ብለን የታዋውቀንም ቢሆን አብረን አንድ ላይ ነው ያደግነው አይደልላችሁ ከየትኛው ክፍለ ሀገር እስኪ የምታውቀውንም ንገረን እስኪ አንተ ስለኔ ለምሳሌ ለበቀል ነው የመጣው እንደዚህ ለውርስ ነው የመጣው ይባላልና ብዙ ነገሮችም ይነገረኛል እኔ ሁሉንም አላምንም አንደኛ እስኪ ስለዚህ ስለኔም የምታውቀውን እዛም ስትቀር እኔ ቀረም ተሰኝቼ ነበርና እስኪ ስለዚህ ነገር ልክ ነው እንዴት መሰለሽ እኔ እዛ የቀረውበት ዋነኛው ምክንያት እንደምናቀው ግሩም ትንሽ እንደማመው ታቀላ አንተምና ጤነኛ አይደለም አሁን ላይና ከግሩም በላይ ደግሞ አንተ ታስተውላለሽ ብዙ ነገሮችን አንድ ላይ ሆነን ስለ ግሩም እናትም ስለ ትዝታ ስለ ብዙዎች ነገር ተደብቆ እንትን የሚለውን ፍንጭ በቃ ወይ ጉርጓድ የሚሆን ገብተ ሰማይም ወጣ የትም አርገ መመለስ እንደምትችል አቃለው ነኝ በኔም የሚጨክን ልብ እንደሌለ አቃለው ደግሞ ይሄ ሽሜ ሴቶችን ደፈረ ሽሜ እንደዚህ ለሀብትን የመጣው ለውርስን የመጣው ለውርስ ብትመጣ ኑሮ በቃ ለግሩሜን ያክል መልፋት ምን አስፈለገ ነበር ሴቶችን ያክል ምትደፍር ከሆነ እንዴ ጭራሽ ማይታሰብ ነገር እኮ ነው ሽሜ ይሄ የማይታሰብ አንተ አንደኛ አመጣጥም ለውርስም አይደለም እንደዚህ ሴትም ለመድፈርም አይደለም እሱ ግሩም እንደዛ ብሎ የሚያወራው ሽሜ እንዴት መሰለ ይሄ በቃ ከዚህ በፊት አንዳንዴ ስጦታ ምናምን እያመጡ አንዳንድ ነገሮችን ሲሰጡት ነበርና እኔ በቃ ብቻ ጤነኛ አይመስለኝም አሁን ላይና ለምን ቀረክ እሱ ጋር ላልከኝ ጥያቄ ደግሞ እኔ አንተ በኔ እንደማትናደድብኝ አቃለው አንደኛ እና ግሩም የሚሰራውን ነገር ጤነኛ ስላልሆነ በቃ እንደዚህ ልክ እንዳንተ ያሉ ወንድሞችን በጣም ያስቀየመ ስላለ እሱን አስተካክዬ አንተንና ግሩምን አስታርቄ ጥሩ ነገር በቃ ወደፊት በቃ የለም የሚባል በቃ ይሄ እንደዚህ አይነት ማንንም አይደርስበትም ምናምን የሚባሉ ወንጀሎችን እንደምታወጣም አቃለው አንተ እና ይሄ ግሩም ህይወት ላይ እንደዚህ አይነቶችን ህመሞች ስላሉበት በቃ ከእንደዚህ አይነት ጭንቀት ምናምን ግሩምን እንደምታወጣው ስለማስብ በቃ እንደምንም አርጌ ግሩሜን አስማምቼው ካንተ ጋር ለማስታረቅ ነበር እዛ እንትን ያልኩት እንጂ እንዴት አንተን እንዴት ተከዳሃለውኝ ሽሜ ብዙ ነገር አብረን አሳልፈን እንደዛ ወጣውረዶችን አብረን ወጣን እንጂ ይሄ በጭራሽ እኔ ተመልካቾችም ማሰብ ያለባቸው አንተ ሽሜ እንዴት ሴት ለመድፈር መጣ ይሄ በቃ ትልቅ ከእውነት የራቀ ነገር ነውና አንተም በዚህ ሊሰማክ አይገባም ሽሜ የሆነቴን ነው ማለት ታሚ ምንድነው መሰለህ ይሰማል አይደል አዎ ትንሽ ፔኑ አለቀቀኝ እና ምንድነው መሰለህ ማለት ያማል እውነቱን ለማውራት ምን ያህል ታጋሽ ብትሆን ምን ያህል የምትረዳ ብትሆን ምን ያህል ሁሉንም ነገሮች በትዕግስት የምታሳልፍም ሰው ብትሆን ያማል ማለት ሰው ነው ይደክማል ሰው ነው ይታክታል ምናምንና አሁን ታውቃለህ በሁሉም ነገር ውስጥ ከኛ ጋር ነበር ከመግዲ በዛ ልክ ከኛ ጋር መክታ ጓደኝነትን ስትመሰረት ከኔ ጋር ነው የተዋወቀችው መጀመሪያ አይደል ከዛ በኋላ ያው በህብረትም ከኛ ጋር ተገናኝ ነበር እንደዚህ ከዛ ከሱ ጋር ጓደኝነትን ጀመሩ እነሱ ጀምረው ከቆዩ በኋላ ነው የሰማነው አይደል
እኔ ዛጋ ደስ ነው ያለኝ ለምን ግሩም ተረጋግቶ የሆነ ህይወት ይጀምራል እስከማቃት ድረስ ደግሞ ጥሩ ሰው ነበረች እሷ አሁን እንግዲህ እየሰማው ያለውት ነገር ሌላ ነው እሷ እኔን ተመልሳ እንደዚህ መውቀስ እስኪ አሁን እነሱ በሱ አካባቢ በምን አይነት ደረጃ ነው ያሉት ምንድነው ለዚህ ነገር ሲያበቃን ብለህ ታስባለህ ማለት እኔ አሁን ግራ ስለገባኝ ነው አንተ እንደዚህ የምጠይቅ ለዚህ ያበቃን ነገር ምንድነው ብለህ ታስባለህ ይሁን አንደኛ ሽሜ እዛው ውስጥ እየተደረገ ያለው ነገር በጣም የሚያስጠላ ነገር ነው አሁን ላይ አንደኛም አመጣጤ አንደኛ አንተ ስላዳንከኝም ላመሰግነ ነው ፕላስ ደግሞ በቃ ግሩም በጣም የሚያሰጋ ህይወት ውስጥ ነው ያለው በትጣሉም ሽሜ ስቲል ነው የማውቀው አንተ እሱን ለማዳን አሁንም ፍቃደኛ ነህ እኔ እሱን 100% እርግጠኛ ስለሆንኩኝ ነው እንትን ያልኩ ያለውትና እዛ ቤት ውስጥ እየተደረገ ያለውን ነገር በቃ ልክ አይደለም በብዛት አሁን የሚገርም ባለፈው ስጦታ ምናምን ይያሉ አምጥተውለቴ ቀለበት ምናምን ነገሮች ላይክ እነሱን ከተጠቀመ በኋላ በቃ ምንም ጤነኛ አይደለም እሱ ልጅ ማለት ነው ምንም ነገር በቃ ማንንም ማይሰማ የሚያደርገውን ነገር አያቀም ላይክ እዚ አንተን እንኳን ከርታው እሱ ጋር ያሉት ሽሜ ጋር እንዴት እንሂድ ምናምን በቃ ብቻ በጣም ስላፈሩ ነው እንጂ በስራቸው አሁን ሁሉም እየተጸጸቱ ነው የኡነቴን ነው መለሽሜ በጣም እየተጸጸቱ ነው ያሉ ቢመለሱ አንተ ጋር ደስተኛ ናቸው ግን በቃ እንዴት አድርገን አይኑን ነው ያን ነገር አድርገን እሱ ጋር ላሉት ሰዎች እንኳን እኮ ጥሩ ይሆንላቸው አይደለም ግሩ ግን ይሄ ፐርሰናሊቲው ግን ይሄ አይደለም አንተም ታውቀዋለህ እኔም በደንብ አውቀዋለሁ አይደል ወንድማችን ግን ይሄን ነገር ማስተካከል የምችለው አንተ ነሽሜ ልበሰፊ ሆነ በቃ ሆድን አስፍተ እሱ ቢሰድብም ቢያሳድድም እንደዚህ አድርጎኛል ባልሰራው ስራ እንደዚህ አድርጎኛል ቢልህ በቃ አንተ እንደምንም ሆድን አስፍተ እንዲኮ እኔ ባንተ በጣም ስለምተማመን ነው ሽሜ አደራንና በቃ አንተ ካልደረስክለት ይሄ ሰውዬ ይመስቃቀላል ህይወቱ እመኔ ይሄ ቀለበት ይያሉ አንድ ነገር ሰጡትና እሱን ካደረገ በኋላ በቃ ህይወቱ ተመስቃቅሏል ነው ማለት ሽሜ በጣም የሚያስጠላ ኬዝ ውስጥ ነው ያለው አሁን እሱ ሰው ብቻ ማለት አሁን እንዴት ነው መሰለ አሁን ላይ ሳስበው ስታወራው ቀልድ ነው ስታወራውም ቀላል ነው እኔ በዛ ልክ ቶሎ ወስኜ ባልጠፋ ኑሮ ይሄኔ መዋሽ ነኝ ልክ ነው አይደል አንተ ራሱ እርቀን ብቻ ስላልክ በዚህ ልክ ነው ጉዳት የደረሰብህ ልክ ነው በገዛ ወንድማቸው ገባ አንዳንዴ ምንድነው መሰለ አሁን እኔ እውነቱን ለማውራት አንተን ስለሆንክ ነው እንጂ ሰው ማመን ሁላ ማልችልበት ደረጃ ላይ ነው ያለው ልክ ነው ለምን እዚህ ጋር እሱ ስለኔ የሚያወራው ነገር አለ እዚህ ጋር እኔ የምሰማው ነገር አለ እሱ ደግሞ እየሄደበት ያለበትን ርቀት አብረን አድርገን እያወቀ በዚህ ልክ እኔን ክፉ ማድረጉን ደግሞ ሳስበው ከባድ ነው በጣም ከምልህ በላይ ከባድ እና ልክ ነሽ ሁሉም ነገር ግን እኔ አሁን ላይ አንድ ነገር ልነግር የምፈልገው አለ ምን መሰለሽ አሁን ላይክ እንደምታውቀው ጓደኞቻችንም ወንድሞቻችን ሁሉም በቃ እኛ ጋር እየሰሩ የነበሩት በጣም እየተበታተኑ ነው ያሉት ይሄ ነገር ደግሞ በጣም እያሳሰበኝ ነው ያለው እነ ብሩክ እነማን አሁን እኮ ግሩም ጋም እየመጡ አይደለም እዚህ አንተም ጋር ይሉ ይሄ ነገር ላይክ ብዙ አመታቶችን እኮ አብረን ሰርተን አብረን አሳልፈን አሁን ላይ እንደዚህ ሲበተኑ ነው በጣም እያመመኝ ነው ያለው ሽሜ ይሄንን ማስተካከል የምችለው ደግሞ አንተ ብቻ ነህ እንዴት ላስተካክል አሁን ሁሉም ነገር እኮ አሁን አንተ እንደምታየው ውስብስብ ብሏል ማለት አሁን እንደምታየው ነው በቪዲዮ ወጥቶ ነው እኔ ላይ የዛተ ያለው አገኛለሁ ነው ይያል ያለው እኔ እንጃ ማለት እስኪ ቆይ እኔ አሁን እሱ ሁሉንም የሚለቃቸው ሁሉም ስራዎቹ ይደርሱኛል ልክ ነው ለምን ፖላይትሊ ሁሉንም ነገር መፍታት ስለምፈልግ እሱ ግን በዚህ ልክ ነው እኔ እንቅስቃሴን እንኳን አያውቅ በዚህ ልክ ይያዛትብኛል እንዴት አድርጌ ነው እኔ ይሄንን ነገር ልፈታው የምችለው አንድ ሰው እየገፋ እንዴት ነው አንተ ልታቅፈው የምችለው ልክ እኮ ነው ሽሜ ይሄውልህ አሁን ላይ ሊያሳስበን የሚገባው ይኸውልህ ልክ ነህ ባንተ ቦታ ሆኜ ሳስበው እኮ በጣም ፔን አለው ያማል ግን ደግሞ ከወንድማችን እንትን አይበልጥም አይደል ይሄ ነገር ሽሜ ከኛ ከጓደኞቻችን አይበልጥም ጀሞ ከመበተኑ በፊት እነ ብሩክ እና ማን ያሉበት እኮ አይታወቁም ስቲል ነው ያንን ነገር ደግሞ ሰብስበ እንደ ቀድሞ አንድ ማድረግ የምትችለው አንተ ብቻ ነህ ሽሜ ይሄኛው በቃ ላይክ እንደ ልመናም እየጠየቅኩክ ነው በቃ ይሄ መስራት ስለምትችለው ነው እየነገርኩ ያለሁት ቆይ አሁን እሱ እንግዲህ እነዚህ እነ ብሩክን በትኖ ከሆነ ከማን ጋር ነው እየሰራ ያለው እነሱ ሌሎች አሉ አሁን ብቻ ሌላ ልጆችም አሉ እሱ ጋር ግን በተመጡ ማለት
እኛ ጋር እኮ አንድ ሰው እንኳን ዝም ብሎ ስራ ሊጀምር አይደለም ወራትን ተፈትኖ ተፈትሾ ባክግራውንዱ ተጠንቶ ነው አይደለ ስራ የሚጀምረው እሱማ ልክ ነህ ግን አሁን በቃ በጣም ቀረረበ ምንተን ባይኖራቸው እነ ተስፋ ምናምን እሱ ጋር ነው ያሉት ተስፋ ማለት የመቅደስ ወንድም እና ይሄን ነገር ከሱ ጋር ነው እየሰራ ያለው ሽሜ እኔ በቃ በጣም እያሰጋኝ ስላለ ነው በቃ ፊውቸራችን በጣም እንትን ውስጥ እየወደቀ ነውና ይሄን ማስተካከል የምችለው አንተ ነህ ሽሜ ባክ እሺ በለኝና በቃ ይሄን ነገር ለማስተካከል ቃል ገባልኝና ሁሉም ነገር እኮ ካንተ አቅም በላይ እንደማይሆን እኔ እርግጠኛ ነኝ በቃ አንተ ደግሞ ከሱም በላይ ታስተውላለህ ከሁላችንም በላይ ታስተውላለህ በቃ ይሄን ነገር ተረጋጋና ሁድን ሰፋ አድርገ በቃ ለግሩምም ስትል ለኔም ስትል በቃ ላሳለፍነው ላይፍ በቃ ለጀማውም ስትል ሳንበታተን እንድታደነን ነው እምጠይቅሽ ቆይ ማለት እንዴት መሰለ አው ትልቁ ነገር እያየሁ ነው ማለት ቆይ ስቲል ነው አሁን እንግዲህ መቅደስ ደፈረኝ አለች ልጁ የሱ ነው አለች ይሄንን ሁሉ ነገር አወራች አሁን እንደ ድሮ ነው አብረው እየኖሩ ያሉት ነው አንድ ላይ ናቸው በቃ እኮ አሁን ላይ እኮ አንድ ላይ ነው እንትን እያሉ ያሉት ስለዚህ ልጅ ሊያሳድግልኝ ማለት ነው በሱ ቤት ማለት ሽሜ እንደሱ አንደርስታንድ አታድርገው እሱ በቃ ሌላ እንትን ውስጥ ነው ያለው ሌላ ዓለም ውስጥ ነው ያለው ምንም ራሱንም ማያቀም ማንንም ማያቀም በቃ በፈለገው ሰው ማንንም መጉዳት ምን ማለት እኮ ነው በቃ ስራው ሽሜ በቃ እንደምንም አንተ ተረዳኝና ለማገዝ እሱን ሞክር በቃ ይሄ ደግሞ እንደሚስተካከል እርግጠኛ ነኝ ሽሜ ታረጋዋለህ አንተ በቃ እንደምንም በቃ እቺን ብቻ ቃል ግባልኝና ሁሉ ነገር አስተካክል ማለት እኔ እኮ እየሞከርኩ ነው እውነቱንም ስነግር ማለት አሁን እኔ ትልቁን ፍለጋዬን እናታችንን አሁን እነሱ ያወሩ ያሉት ነገር አለ አሁን ከነሱ ጋር ነው እየሰራ የነበርከው ስለ እናታችን ስለ ትዝታ ጭምር ያወሩ ያሉት እኔም ትልቁ ዓላማዬን ትዝታ ማግኘት አድርጌ እየሄድኩ ያለው ስለዚህ ነው ልክ ነው እነሱ ግን እኔ ጋር ለምን ትዝታ ብናገኛት እውነት በህይወት ኖራ ካገኘናት የዚህ ነገር ሁሉ መፍቻ ቁልፍ እሷ ልትሆን ትችላለች ልክ ነስማ ብዬ ስላሰብኩ ማለት አሁን እሱ ትዝታን ለማግኘት ራሱ እየሞከረ አይደለም በጭራሽ ትዝታ እሱን የሱ ወላጅ እናት ብትሆንም ለሁላችንም እናት ናት አይደለ ለምንድን ነው ሲቆይ እሺ እውነት አሁን እሱ ዝም ብሎ በየሄደበት እናቴ ብሎ ከማልቀስ ይልቅ ለምንድን ነው ሊፈልግ ያልቻለው ማለት አንተ እሱ ጋር እንደቆየ ሰው ምንድነው እስኪ አንተ የገባ ነገር ለምንድን ነው ማለት እናቴ ማለት ሌላ እውነት በህይወት ካለች እናትን ፈልጎ ማግኘት ሌላ ለምንድን ነው በዚህ ልክ ዝም ብሎ አዞምባው ብቻ ይሆን ይሁን ሽሜ እኔኮ እንዴት እንደምነግርህ ትንሽ እንትን ስላለኝ ነው ይሁን እሱ አሁን ላይ ምንም ጤነኛ አይደለም ምንም ያስተውሰው ነገርም የለም በቃ ላይክ እንደ በቃ አላርል ይሄ በቃ ልክ እንዳበደ ሰው ነው እያደረገ ያለው እሱ በቃ ይሄ ነገር ደግሞ የሆነ ባለፈው ስጦታ ሰጡትና የሆነ ቀለበት ነገር እሱን ከተጠቀመ በኋላ ነው እንደዚህ ይሆነ ያለው ይሄን ነገር ደግሞ እንዴት እንደመጣ አመጣጡ ከስር ጀምረ አጥንተ መፍታት የምትችለው አንተ ብቻ ነህ እያልኩ ነው ሽሜ ይሄንን ነገር በቃ እንደምንም እሺ በለኝና እስኪ ሞክረው አንዴ በቃ አንተ ተጎዳልንና እሱን እኮ ሞክራለሁ እየሞከርኩም እኮ በቃ እሱን ብቻ አስተካክለው አንተ ውጪ ላይ በዚህ ልክ ከቤት ይርቄ ከቤተሰብ ይርቄ ወንድሜ ያሳደደኝ ታውቃለህ ልክ ነህ ፊት ለፊት እኮ እሱ መጋፈጥ ከብዶኝ አይደል ልክ ነህ አዎ እኔ ክፋት በሱ ልክ ክፋትን ብቻ ባስብ በሱ ልክ የሚወራ ምሰማውን ብቻ ባስብ እኮ ወይ መሞት ወይ መግደል ነው የሚባለው አይደል ልክ ነው እኔ ግን እሱን አልፈልገው እኔ ግን የምፈልገው ምንድነው እውነታ እንዲወጣ ነው እኔ ግን የምፈልገው እናታቸው በእውነት በህይወት ካለች እንድትገኝ ገብቷል አይደል ማለት እሱ ግን አሁን በዚህ ልክ እንግዲህ ባለፈውም ቆይ አሁን በስራው ላይ ለምንድነው ትዝታን እየፈለገ ያለው ነው ታዲያ ማለት አሁንም ነግረኸኛል ግን ያለክሳል እኔም እኮ መረጃዎች ይደርሱኛል አያለው እሺ ቆይ የኔም ቪዲዮ ሳይመለከትም አይከታተለኝም አይ ያለ ብቻ እኮ እሱ በቃ አሁን ቢያየም የሆነ መልስ ለመስጠትም በጣም ይፈራል እሱ በቃ አንድና አንድ አላማው ሰዎቹ በቃ ላይክ ሽሜ እንደዚህ ነው ሽሜ ይሄን አርጓል የሚል ነገር አይምሮ ውስጥ ስለሞሉበት እሱ አንድና አንድ የሚያስበው አንተን ጣላቱ እንደሆንክ ብቻ ነው በቃ ሌላ ነገር ምንም አያስብም እኮ ሽሜ በቃ ይሄን ነገር ማጥፋት የምትችለው ማስተካከል የምትችለው አንተም እሱን በደንብ ታቋለህ ፈልጎ አይደለም ይሄን ነገር እያረጋ ያለው ወይ ተጭነውት ነው ወይ በቃ የሆነ ነገር እንትን ተፈጥሮበት ነው እንጂ ፈልጎ እንደዛ እያረጋ እንዳልሆነ አንተም ታውቃለህ ፈልጎ እንዳልሆነ ይኸውልህ በደንብ ታውቃለህ እኮ አንተም አይደለ ሽሜ
እና ይኸውልህ አሁን እኔ ባንተም ጎን በሱም ጎን ሆኜ ለማስታረቅ በጣም እየጣርኩ ነው ያለሁት እና አንዳንድ ጥያቄዎችን ልጠይቅህ ላይክ ለምሳሌ ስለ መቅደስ አመጣጥ እኔ ባቀም ምን ብለም ግን ካንተ መስማት መፈልገው ነገር አለ እሱም ላይክ እስኪ መቅደስን እስኪ አመጣጧ እንዴት ነው እስኪ እሱን ነገር ልታስረዳኝ ትችላለህ አመጣጧ እንዴት ነው ማለቴ በቃ ማለት ስትመጣም አንተነ ፈርስት የተቀበልካት ምናምን ነገርና እስኪ በዛ ጊዜ የነበረውን ሞመንት አስታውሰኝ ነገርኩህ እኮ መቅደስ ከኔ ጋር በሆነ አጋጣሚ ተዋወቅን ከዛ ተቀራረበን ከዛ ያው አብረን መዋል አብረን መንቀሳቀስ እንዲሁ ጓደኝነት አብረን መንቀሳቀስ ጀመረን እኔ ደግሞ ያለ እናንተ ህይወት የለኝም እናንተ ጋር ይዣት መጣሁ ከዛ በቃ ከናንተ ጋር ተዋወቀች ከዛ ከግሩም ጋር ተቀራረበች ማለት አልገባኝም ጥያቄ ልክ ነው ይኸውልህ እኔ አሁን አጠያየቄ ማለት ነው እኔ አሁን እሷ ጥፋተኛ እንደሆነች ምናምንም ስለማቅ ግን በቃ እስኪ በቃ ትውውቃችሁ እንዴት ነው መጀመሪያ ትውውቃችሁ እኔን እየተጠራጠርክኝ ነው እንዴ ኖ ሽሜ እንደዛ ማለት እኮ አይደለም ግን ይኸውልህ እኔ ላሳርቃችሁ ስለምፈልግ መጠየቅ ያለብኝን ጥያቄዎችን ነው የምጠይቅህ እና ማቆን እኮ ነገርኩ ማለት እየተጠራጠርከኝ ካልሆነ በዚህ ልክም ጥያቄ መጠየቅ ምንድነው እኔ ማወቅ የምፈልገው ገና ስላልደረስኩበት መጠየቅ ያለብኝን ሁሉ ጥያቄዎችን ጠይቃለሁ ሽሜ ማለት ልነግርህ እችላለሁ እኮ ችግር የለውም ማለት አመጣጧን ተውውቃችሁን ስትቀበላት እንዴት እንደነበር ሁሉንም ነገር እስኪ አንድ ባንድ አስረዳኝ ማለት ይሄ ማለት እውነት እኔ መቅደስን ወደ ግሩም እንደላኳት ያመንክ ነው አንተ ሽሜ እንደዛ እያልኩኝ አይደለም እና ምንድነው እንደዚህ የምትጠይቀኝ ወንድሜ እኮ ነው አንተ እኔ እናንተን ለማስታረቅ ማወቅ ያለብኝ አንድ እውነት አለ እሱን እየፈለኩኝ ስለሆነ በቃ መጠይቀን መልስ ፖላይትሊ ንገረኝ እሺ ማለት እኔ እኮ ላንተ ነግሬሃለሁ እኮ አልነግርም ማለት ይሳን አጠያይቀ ግራ ስላጋባኝ ነው ማለት እየሰማው እየተወራብኝ ካለው አንፃር የሆነ የጥርጣሬ ጥያቄ ስለመሰለኝ ነው ችግር የለውም ኦኬ ለነገር ይችላል ማለት እንዳልኩ ያው ቆይቷል አይደለ አሁን እነሱ ራሱ አብረው መሆን ከጀመሩ 3 አመት ያክል ከዛ በፊት ቢያንስ እነሱ በደንብ በዚህ ሪሌሽን ከመጀመራቸው ከወራት በፊት ከኔ ጋር ነበር የምንቀራረብ እሱም በሆነ አጋጣሚ ነው የተዋወቅነው ያው ልንገርህም ካልክ የሆነ ሱቅ ውስጥ ነው የተዋወቅነው የሆነ አንድ ሞል ውስጥ ነው የተዋወቅነው እሱም እኔ ልገዛ ሲሄድ ከኋላ መጣች ከዛ ሰላም አለችኝ አወራችኝ ምናምን ከዛ ጀስት ብዙ ታይም ነው እዛ ጋር የቆየሁት አወራን ምናምን ከዛ እንደ እድል ሆኖ ሲወጣ መንገዳችን አንድ ነበርና ትራንስፖርት እንድሸኛት ጠየቀችኝ ችግር የለውም ብዬ ሊፍት ሰጠዋት እያወራን ሄደን ከዛ በቃ ያው ደስ የምትል ልጅ ናት ባህሪዋ እኔ እንግዲህ የተለየ ፍላጎት እንዳለኝ ታውቃለህ በዛም ሰዓትም ብለው እኔ ጮኛ ነበርኝ እንደ እህት በቃ እሷም በተለየ እንትና ሳይሆን ስለምግባሯ ጥሩ ነበር እኔ ሳወራት ከዛ ስልክ ተለዋወጥን መደዋወል ጀመርን ከዛ በቃ የሆነ ፕሮግራሞች ሲኖሩ የተለያዩ ነገሮች ሲኖሩ እኛ ጋር መምጣት ጀመረች ህብረታችን ሲኖር መምጣት ጀመረች የተለያዩ ምናከብራቸው ነገሮች ሲኖሩ መምጣት ጀመረች ጀስት እንደ እድል ሆኖ ደግሞ ያኔ እንግዲህ ቤተሰብ እንዳልነበራት ብቸኛ እንደሆነች ምናምን ስትነግረን ደግሞ በጣም እኛም ማቀረብናት እንደ ግሩፕም ማቀረብናት አይደል ከዛ የግሩም አይን ውስጥ ገባች መሰለኝ ከዛ ከወራት በኋላ ግንኙነት እንደጀመሩ ሰማን ከዛ በቃ የኔና እሷ ሌላ ግንኙነት እዛው ጋር ነው የቆመው በቃ የወንድሜ ሚስት ናት እህቴ ናት ድሮም ማቃት ናት በቃ በኔ በትመጣም በዚህ ልክ ነው ያላችሁ ቅርበት ይሄ ብቻ ነው ማለት ነው አዎ ምን ማለት ነው ቆይ ኖ ሳይሆን ይኸውልህ ሸሜ ያላችሁ ቅርበት ብለህ ስትጠይቀኝ እኮ ጥርጣሬ ነው ኖ ይኸውልህ ጥርጣሬ ሳይሆን ማወቅ መፈልገው ነገር ስላለ በቃ ምንድነው እኔ ቆይ ወይኔ ማን ነው የሚያምነኝ ሸሜ እንደዛ እኮ ተረጋጋ እንደዛ አትረዳኝ እኔ እንደዛ ማለት ፈልጌ አይደለም እስኪ አረፍ በል ቆይ ሽሜ ቁጭ ብለን እንነጋገር ምንድነው አረፍ የምለው እኔ እኮ ባንተም ጎን በሱም ጎን እኮ ላሳርቃችሁ በጣም እየሞከርኩ ነው ያለው እና የምትሞክር ከሆነ እኮ ሰምተህ ነው አይደል በዚህ ልክ የጥርጣሬ ጥያቄ የጥርጣሬ ጥያቄ አይደለም እኮ ማወቅ መፈልገው ነገር ሁሉ ነገር ማወቅ ስለመፈልግ ነው በቃ አሁን ተረጋጋ ሽሜ ተረጋጋ እሺ እንዴት ልረጋጋ እንደዚህ እየጠየቅኝ ቆይ ኖ ይሄው ለእኔ ማወቅ መፈልገው ስላለ እሱን ለማወቅ ነበርኩ ጠይቄ ነበረው ታውቃላችሁ እኮ እንደ አዲስ ጭፍን ሆናችሁ እኔን ካልተጠራጠራችሁ በስተቀር ታውቃላችሁ እንደዛ አይደለም ሸሜ ከየት አመጣት እቺ ልጅ ብላችሁ እኮ ጠይቃችሁኛል አይደል እኛ ጋር እኮ ሰው ዝም ብሎ አይመጣም እሷም እኮ በኔ እጅ ያኔ በጣም ዝም ብዬ እኮ በቀጥታ አላመጣውም እኛ ግሩፕ ውስጥ ማንንም አይመጣም አይደል
ልክ ነህ እኔ እንደዛ እየተረዳው አይደለም ሽሜ በቃ ታምራት ተወኝ ለምን ድሮ ማጥቆ እንደሱ አይደል እኮ እሺ ተረጋጋ ሽሜ እንደዛ አይደለም ላይ መማቱንብኝ እኔ እኮ ላስታርቃችሁ እየለፈው እኮ ነው ያለሁት በእናንተ ምክንያት እኮ ነው በጩቤ ተወጋውትኝ ሽሜ ለምን ድሮ ማትረዳኝ አንተ እኔን ደግሞ በማይታይ ጩቤ እየወጋኝ ነው ይገባኛል እኮ ግን ተረጋጋ ሁሉን ነገር እኮ ለማስተካከል እየሞከርኩ ነው ያንተ ቁስል ይደማል የኔ ግን ውስጤ ነው እየደማ ያለው ማንም ተረጋጋ እኮ እሱ እንዳይደማ ላደርግ እኮ ነው ሞክረው እኔ እኮ ከፊት ለፊቱ ተጋፍጬው ወይ መግደል ወይ መሞት ይችላልው እኔ እኮ እናቴን ዛሬ እናቴ ጋር ማንም የለም ዛሬ እናቴን እህቴን ማንም እየተንከባከባት አይደለም ትሰማኛለህ እሱን አስፈላጊውን ነገር አድርጌ በሰቤ ጋር መሆን እየቻልኩኝ ይሄንን ነገር ልፍታው ብዬ ቁስሌን በውስጥ ይዤ ነው ይሄንን ይገባኛል ሽሜ ይገባኛል ተረጋጋ በቃ እሺ ተው ማንም ሊረዳኝ ስለመጥረስ እንቶ በቃ ሌላ ነገር ነው ማንም ሊረዳኝ ይችላል ሽሜ በቃ እሱን ተውና አሁን ሌላ ነገር ልጠይቅ ይሄንን ግን እንድትረዳኝ ፈልጋለሁ ከመቅደስ ጋር ምንም ከዚህ የተለየ ግንኙነት የለንም እሺ ሽሜ ተረጋጋ በቃ እንደ አንድ አውቃት ነበር እቀርባት ነበር ከኔ ጋር ነው የተዋወቅነው እንደ ማንኛውም ሴት እንደምትተዋወቀው ከወንድሜ ጋር ግንኙነት ከጀመሩ በኋላ ወንድሜ ያልኩት በቃሽ ከግሩም ጋር ግንኙነት ከጀመሩ በኋላ ወንድማችን እኮ ነው ስቲል ነው አይመስልኝም ወንድሙን በዚህ ልክ አያስፈር ሽሜ ከሱ ጋር ሪሌሽን ከጀመሩ በኋላ ግን ለኔ እንደሱ ጩኛ ናት እንጂ እንደ ድሮ ማቃቱላ አንደዋወልም እኔም አልደውልላትም በቃ የራሷን ጎጆ አለ የራሷን ቤት መስረታለች ስፈልግ አስፈላጊ ሲሆንና አግባብ ባለው መልኩ እንገናኛለን እንቀራረባለን እንደ አንድ እህቴ ወዳታለሁ እሷም ለኔ ክብር አላት ገባ አይደል ሁሌም ይሄንን ኮሚኒቲ ስለሰጠዋት ይሄንን ቤተሰብ ስለሰጠዋት ደግሞ ታመሰግነኛለች እና ምንድነው በቃ ልክ ነህ እኮ ሽሜ በቃ አሁን ተረድቻለሁ ማወቅ የፈለኩት ነገር ነበር በደንብ አስረዳኝ ተረዳውክ አሁን ሌላ ጥያቄ ያለኝና ሌላ ነገር በጣም ተናካልኩ ነው ችግር የለውም የሚሰማክ ስሜት ስላለ ነው ችግር የለውም ሽሜ በቃ እሺ አሁን ስለመቅደስ ተረድቻለሁና ፕላስ ደግሞ ትዝታ የግሩም እናት ሞተሽ በተባለበት ታይም አንተ ነህ ቀድመዛ ቦታ ላይ የተገኘው አይደል ሆስፒታል ሄጄ ኤግዛክትሊ እና አልኩት እኔ በዛ ታይም እስኪ ምን አገኘ እንዴት አገኘሃት እንዴት ጠበቅ አማሞታ እንዴት ተረዳኸው ላይክ ብቻ እስኪ የዛኔ የነበረው ሞመንት እስኪ በደንብ አስረዳኝ ማለት ያኔ የነበርንበትን ጭንቀት አንተም በከፊል ታውቀዋለህ ልክ ነው ትዝታ ታግታ ነው የነበረችው በማናውቀው ነገር አተናት እየፈለግናት ነው የነበረው እየፈለግናት በነበረበት ሰዓት ነው ሆስፒታል ይሄ ነገር ይደረሰን ሆስፒታል እንዳለች ከዛ በኋላ ሄድኩኝ ሲሄድ እንግዲህ ያኔም የተነገረን ምንድነው የመድኃኒት መመረዝ ብዙ ነገሮችን ከአቅሟ በላይ ስላመማት መድኃኒት እንደተሰጣት ብዙ ነገር ነው ያመመ ነው እንዴ አይ ትንሽ ነው ማለት መድኃኒት እንደተሰጣት ምናምን አይነት ነገሮች ናቸው ነው ያወሩልኝ ከዛ በኋላ ሲሄድ ደግሞ ግን ፊቷ ተበለሻሽቶ ፊቷ የሆነ ነገር ሆኖ ነበር ግን ደግሞ ጀስት ፋይሎች ነበሩ ማለት በሷ ስም ትዝታ የሚል ፋይሎች ነበሩ ያው በፊቷ ለለያት አልቻልኩም ግን ያው ፊዚካሊ እናታችንን እናቃታለን አይደለ ማንንም ሰው ፊዚካሊ የኬሊ ነው ማለት ትችላለህ ካንሰርና ያኔ ብዙ ነገር አድርገናል ምርመራም ተደርጓል በደም አይነት ምርመራ ተደርጓል ማለት በትንሹ እሷን ለማወቅ የሚደረግ ጥረት ውስጥ ያኔ ግሩምን በዛ ልክ አምጥቼ እንዲያቅ ምናምን ማድረግ አልቻልኩም ነበር ኃላፊነቱን እኔ ጫንቃ ላይ ነው የወደቀው ገባ አይደለ ከዛ በዛው ልክ ሄድኩኝ አየው በቃ ናት ብዬ ወሰንኩ ፈረምኩ ይዣት ወጣ እሷ እንደሆነች አረጋገጠ እሺ የምግብ መመረዝ ነበር አሉ አይደል ይዛን ጊዜ ዶክተሮችን ጠይቃቸዋል ምግብ እና የተለያዩ ብዙ መድኃኒቶች ኦቨር እንደተሰጣት ብዙ እንደተሰጣት ምግብም የተበላሹ ምግቦችም የተሰጣት እንደነበር በመድኃኒት ፊቷ ይሄን ያክል ይበላሻል ብለህ እንዴት ጠርጥረ እሷ ናት ብለህ ከመፈረም በፊት ለምን አልጠየቅም ዶክተሮች አጣርቻለሁ እኮ ታሚ ማለት አሁን ያኔ ተባልኩት ምንድነው ይሄ ነገር የኬሚካልም የፊቷ ኬሚካል ምን እንደሆነ አንዳንዴ የውስጥ እንትኖች ፊት ላይ ምን እንደሚወጡ የውስጥ እንደዛ ነው የተባልኩት እንግዲህና ከዛ ግን ኬሚካልም እንደተደፋባት አይነት ነገሮችም ነው የነገሩ ፋይሉ እንደዛ ይናገራል ብለው አስነበበው አስፈረሙኝ
ግን አሁን እንግዲህ ባለፈውም የደረስኩበት ነገር አለ። አሁን ከዚህ አንፃር እንግዲህ አንተ ከምን አግባብ እየጠየከኝ እንደሆነ አላውቅም ማለት ነው። አይኖ ረዳሃለሁ እኮ እኔ ግን ማለት አሁን ከግሩም አንግል ነህ ከኔ አንግል ነህ አላውቅም። መሀል ላይ ነህ እንዳይደል እያፋጠጥከኝ ነው። ለምን ግሩም የሚለው ነገር አለ አይደል? አሁን ግሩም ባለፈው የሰማነው ምንድነው? እኔ የሰማሁት የደረስኩበት ግሩም እንደዛ አድርጎ ሰውን ተክቶ ሌላ ለማኝ ቤተሰብ የሌላትን ሰው ተክቶ እናታችንን እንዳስወጣት ነው የሰማሁት አይደለ? እዚህም ቤት ያለንበት ትልቁ ምክንያት ይሄ ነው። አንተ ላውራ ብዬ ነው እንጂ ትልቁ ዓላማዬ የዚህም ቤት ሰዎችን ማግኘት ነው። በቀጣይ አሁን እሱን ነው የማደርገው። ያው ከዘበኛውም ልጅ ጋር ስላወራን ማለት ነው ከጠበቃው ጋር እና አንተም እሱን አግኝተዋል። እዚህ የነበረውን ነገር ሰምተዋል አይደለ? ምንም ካንተ የተደበቀ ነገር የለም። ግን ደግሞ እነሱ ደግሞ እያሉ ያሉትን ደግሞ ሰምተሃል። እኔ ይህንን ነገር እንዳረኩ ነው። ግን እኔ እዛ ጋር ምንድነው ማለት አሁን ላይ ምን እንደማስብ ታውቃለህ? እውነት ግሩም ትዝታን ያሳገታት ግሩም እንደሆነ እንዳስብ ነው እየሆንኩ ያለው።